ስለማቀባረል እንዴ ስለማቀባረል እንዴ ምን አገናኘው ተማሪው? አይ አንድ ዳቦ ቁርስሽ ነው አንድ ዳቦ ይበቃል። ምን አይነት አራሽ ባል ምንድነው የሚዋጣው? በክፎ ነው የሚያረሰው በክፎ ነው የታረሽው። እጅግ በርካቶችን ያስቆጣውና ያስደነገጠው ይህ የምትመለከቱት ቪዲዮ ከሰሞኑ እንግዲህ በዚህ በማህበራዊ ሚዲያ ላይ ፕራንክ ቪዲዮ በሚል ስም ተሰራጭቶ ብዙዎችን ያስቆጣ አንድ ክስተት እንግዲህ ተከስቷል። ቪዲዮ ባል የህይወት አጋሩ ማለትም ባለቤቱን ቀልድ በሚል ሰበብ ሲያዋርድና ስሜቷን ሲጎዳ ይታያል። በአንድ ቪዲዮ የምግብ ፍጆታሽ በዛ ብሎ አስለቀሳት፣ በአደባባይ አዋረዳት፣ ልባችን ተሰበረ። በሌላ መድረክ በክትፎን ያረሰኝ እንደሱ ያለ ማንም የለም ብላ መሰከረችለት፣ አሞካሸችው፣ ብዙዎችም አጨበጨቡ። ወልጄ አይልኩም ይፈጥ እሱን ያረሰው የመጀመሪያ ልጄ ነው ሁለተኛ ልጄ ነው እሱን ያረሰው እንደሱ አይነት ሰው አለ ብዬ አላስብም። እኛ ማንን ነው ማመን ያለብን? እንባዋን ወይንስ ምስክርነቷን? ወይስ ይህ ሁሉ ነገር እኛን ተመልካቾቹን ለማታለል የተቀነባበረ ትልቅ ድራማ ነው? አዲስ ቀልድ ፍራንክ ስሚ ማር አጭ ዳግ ነው ሚስትን አደባባይ ላይ ያዋረድክ ለማይረባ ቢዩ ተብሎ ምንድን ነው ጥቅሙ? ቆይ እኔ ያመመኝ ምንድን ነው ጥቅሙ? ምንድን ነው? ቆይ እኛ ሰሞኑን ሁለት የተለያዩ ግን በአንድ ጭካኔ የተሳሰሩ ቪዲዮዎች የብዙዎቻችንን ልብ ሰብረዋል። በአንደኛው ቪዲዮ አንዲት እናት ጨቅላ ልጇን በፍቅር እያጸዳዳች ነው። በድንገት የባል ድምፅ እንደ ጅራፍ ይጮሃል። በትክክል አድርጊ፣ ወገቡን ልትሰብሪ ነው እንዴ? አንቺ ምንም አትችይም። ለአንዲት እናት ከዚህ በላይ ምን ስድብ አለ? የእናትነት ብቃቷን ጥያቄ ውስጥ ማስገባት። እሷም በቁጣና በእንባ ተመልሳለች። በሌላው ቪዲዮ ደግሞ ገና ከወሊድ ያገገመች አራስ ሚስት ናት። ባሏ በቁም ነገር የምግብ ፍጆታሽ ከበደኝ፣ ወጥተሽ ስራ መጀመር አለብሽ ይላታል። ቅስሟ ይሰበራል። በሽክሽክታ ሰላም አጠባ አይደል እንዴ ብላ ስታለቅስ ልብ ያለው ሁሉ ያስለቅሳል። ይህ ፕራንክ አይደለም። ይህ ብዙ አራስ እናቶች በዝምታ የሚሰቃዩበት ፍርሃትን በአደባባይ መዘርገፍ ነው። እነዚህ ፕራንኮች ለምን እንዲህ ልብ እንደሚሰብሩ ታውቃላችሁ? ምክንያቱም ከቀልድ ጀርባ ያለውን መራራ እውነት ስለሚነኩ ነው። እስኪ ቆም ብለን ስለ እናትነት እውነታ እንነጋገር። ሴቶች ከእርግዝና ጀምሮ እስከ ወሊድ ድረስ ሰውነታቸው ከፍተኛ ለውጥ ውስጥ ያልፋል። ከወሊድ በኋላ ደግሞ ቁስላቸው እስኪድን እስከ 6 ወር፣ ሰውነታቸው እስኪጠገን እስከ 1 ዓመት፣ የተዛባው ሆርሞናቸው እስኪስተካከል እስከ 2 ዓመት፣ ወደ ቀድሞ ማንነታቸው ለመመለስ ደግሞ እስከ 5 ዓመት ሊፈጅባቸው እንደሚችል ታውቃላችሁ። በዚህ ሁሉ ሂደት ውስጥ የምትፈልገው ድጋፍ እንጂ የስነ ልቦና ጫና አይደለም። የምትፈልገው እንክብካቤ እንጂ ምግብ በላሽ የሚል ወቀሳ አይደለም። ሚስቴን አስለቀስኳት ብሎ በኩራት ከሚናገር ወንድ ይጠብቃችሁ የሚለው የብዙዎች አስተያየት የሚመነጨው ከዚህ እውነት ነው። ታሪኩ እዚህ ላይ አላበቃም። ሚስቱን በምግብ ፍጆታዋ የከሰሳት ባል ህዝቡ ከተቆጣ በኋላ በአዲስ ቪዲዮ ብቅ አለ። በዚህኛው ቪዲዮ ወርቅ ገዝቶ ተንበርክኮ ይቅርታ ይጠይቃል። ግን ይህ ቪዲዮ እሳቱ ላይ ነዳጅ ነው የጨመረው። ተመልካቾቹን ሁለት ቦታ ከፈለ። አንዳንዶች እኛስ ለሷ ስናዝንና ስንቆጣ የነበርነው እኛስ በእኛ ስሜት ለምን ተቀለደ? እኛንን ፕራንክ የተሰራ ነው ሲሉ በብስጭት ጠየቁ። ሌሎች ደግሞ ይህ ሁሉ ድራማ ነው፣ ዝና ለማግኘት የተቀነባበረ ትወና ነው የሚል መደምደሚያ ላይ ደረሱ። እንደዛ ከሆነ ደግሞ ሌላ አስደንጋጭ ጥያቄ ይነሳል። እሷስ እንባዋ፣ ስብራቷ፣ ያ ሁሉ ስቃይ ትወና ከሆነ እንዴት ያለች የተዋጣላት ተዋናይ ናት? የገዛ ስሜቷን ለገበያ ያቀረበች። አይጸናም ፍቅር
ይህ ነው እንግዲህ የካፕል ኮንተንት የሚያመጣው ጣጣ። ለላይክ እና ለቪው ሲባል የግል ህይወትን ድንበር ማለፍ። ዛሬ በሚስት እንባ ይጀምራል፣ ነገ በምን ሊያልቅ ይችላል? ይህ አዝማሚያ የሚያሳየን አንድ ነገርን ነው። ወንዶች ጭራሽ ተጃጅለዋል የሚለው የብዙዎችን ሐሳብ ማጋነን አይሆንም። የትዳር አጋርን ስስ ብልት እየነኩ እንባዋን እየቀረጹ ገንዘብ መስራት የወንድነት መለኪያ ሆኗል ወይ? ችግሩ ቪዲዮውን ከሰሩት ሰዎች ብቻ አይደለም። ችግሩ የእነሱን እንባና ድራማ እየተመለከተን የምናሰራጨው ላይክ የምናደርገው የእኛም ጭምር ነው። የምንደግፈው ይዘት ነው የማህበረሰባችንን ስነ ልቦናና ስነ ምግባር የሚቀርጸው። እናንተስ ምን ትላላችሁ? ይህ የፈጠራ ነፃነት ነው ወይስ የሞራል ዝቀት? ሐሳባችሁን በኮሜንት አስቀምጡ። ይህ ውይይት መቀጠል ስላለበት ቪዲዮውን ሼር አድርጉት። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።